ሰላም የተወደዳችሁና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ የሚመጥኑ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። እንደተለመደው ከእናንተ የሚጠበቀው ቪዲዮ ላይክ በማድረግ ጀምሩ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ቻናሉን ተቀላቀሉ። ወደ ቪዲዮ። የሰው ልጅ ስልቹነት እንግዲህ እዚህ ያክል ደረጃ ይደርሳል ብዬ አስቤም ገምቼም አላውቅም። እስቲ ስልቹነታችንን የሚያሳይ አንድ ቪዲዮ ልጋብዛችሁ። በቃ ያው ፍሌቨር ያለው ውሃ ጠጣ ማለት ነው። ላለመታጠብ ብሎ አፍ ውስጥ እጁን እንደዚህ አድርጎ ታጠበ። ስልቹነት አሁን ከዚህ በላይ የት ይገኛል? የነጭ ጥንዶችና የሀበሻ ጥንዶች ጊዜ ሲያሳልፉ እንግዲህ ያለውን ልዩነት የሚያሳይ ቪዲዮ አንድ ደግሞ ልጋብዛችሁ እስቲ። እሱ ቻይልድ ሎክ ነው። እኔ በዚህ ነው እንጂ ውጭ በጣም ነው ማለት ተመስገን ጠገብ በየት ቀማምሰሻል ማለት ነው። ኧረ በፍጹም አልቀመስኩም። እኔ የምልሽ እናትሽ ምን ሆነ ነው እህቶችን ሳይሆን ፊታቸውን የሚያጠቁሩት? ያንተ እህቶች ስለምንድን ነው ፊት የሚነሷት? መች ነሷ? ሲጀመር አንቺ ቤት ሲመጡ ደስ ያለሽ። ቆይ አንተ ከእናቴ ጋር ምንድን ነው ችግርህ? በቃኛ ሀበሾች እንግዲህ በቃ ችግር እንዳለብን ትክክለኛ የሚያሳይ ቪዲዮ እኛን የሚገልጸው ይሄ ነው። ይላችሁ ተከፍሏል። እሺ ይሳሩ ተከፍሏል። ይሳሩ ተከፍሏል። ያረካ አይደለም ያቂያታችሁ ዋጋ ኢየሱስ ከፍሏል። እያለ ነው የጌታ ሰው። ሰሞኑን እንግዲህ ሁሉንም ያስቆጣ ድርጊት የተፈጸሙት አብርሽና ሩታ እንግዲህ በአብይ ጾም እንደተሞሸሩና እንደተጋቡም ሰምተናል። እስቲ ሰርጉን የሚያሳይ አንድ አጭር ቪዲዮ ልጋብዛችሁ። ልጃቸው ማረግ ወላዩ ቤተሰብ ዘመድ አዝማድ በደስታው ይሰብሰብ። ወይኔ ያስተፈስህ እናቷን ወይኔ ያስተፈስህ የሰርጋቸው ቪዲዮ እንግዲህ በአጭሩ እንደተመለከታችሁት ምንም ጾም በማይመስል መልኩ እንግዲህ እዚህ ጋር ክትፎ አለ፣ ቁርጥ አለ፣ ሁሉም ነገር አለ። ትክክለኛ ሙሉ ሰርግ እንደሆነ አይተናል። እስቲ እዚህ ጋር ደግሞ ትንሽ ሊያሾ ቁም ነገርም ቀልድም በሚመስል መልኩ ያስተላለፈችው መልእክት አለ፣ እንከታተል። አብርሽዬ እሩታዬ እናንተ እንደዚህ እናድርግ የምትሉት ይሄን የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለሽ ሴት ነሽ። እንደዚህ የምትዩ በትክክል ይሆናል። አታፍሩ። እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትሉት፣ ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላለች። ታስጠላላችሁ። በጣም ነው የምታስጠሉት። ወላሂ ነው የምላችሁ። እግዚአብሔር ምስክሬ ነው። በጣም ነው የምታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም። አትሰሙም። አይኖ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል። ሼም ይዟል ማለት አንዳንዴ ታውቃላችሁ። ብዙ ጊዜ ምን ይባላል? የክፍለ ሀገር ልጅ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም፣ የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም። እወዳችኋለሁ፣ ሪስፔክት አድርጋለሁ። ከዚህ ጋር በተያያዘ ደግሞ ሊያሾ ላይቭ ሪከርድ ላይ ያስተላለፈችው ሌላ አንድ አሪፍ መልእክት አለ፣ ሀሜት በሚመስል መልኩ ማለት ነው። እሱን ደግሞ ልጋብዛችሁ።
ለይ ሰርጉን አያችሁት? ሰርጉን የነ አብርሽን ሰርጋይሽ ዱባይ ዳጋ ጉዳይ አብርሽ ደግሞ ማለት እኔ አላውቅም። አንቺ ማለት ማን ያሰሰውንሽ እሱን እግዚአብሔርን ስሙ ልንገራችሁ። ወንድ ነን ግን አትሰበሰቡ በጎቹ ትንሽ ነው የሄዱት። አንቺ ሱርጅ እንትን እኮ አለ እንዳይሰድብሽ የሆነ ተከታዮች ምናምን አሉት። አዎ እንትኖች በጎች እሱን ፈር የሚሰደቡት በጎቹን እኮ ነው የተናገርኳቸው እንዴ። ወርቅ እንግዛለታል አሉ ተሰብስበው። ከዛም በኋላ እሱ ነው አይወዱትም ሴቶቹ አያፈቅሩትም። በረምግጥ ነው በጣም እንጂ የሚወዱት ስለሚወዱት የሆነ ነገርማ ሲደግሙ ነው ያገባ ምንም አይመስላችሁ። አደንዝዝ አድርጎባቸው መሆን አለበት። ሴት ልጅ እንደው ብዙ ጊዜ ሲያገባ ብለው ይደብራታል። አብዝዛ ደንዝዝማ አለበት ልጇ አስደርጎባቸዋል። ኪዱ ላይቭ ላይ ናት። ጥሩ አስኪዱን ጋር ሲናስገባት ጋር ኪዱን ይበላት ልጣፈላት ጋር ነይ በላት ኪዱን ታምሩ ቅድም ላይቭ ላይ ሆኛል ነገርኳችሁ። ከይሹ ጋር አትበላ ነው ዛሬ ያላልኳችሁ። ልደቷን አትገበስኩት እና ልደትሽን ልጋብዝሽ እኮ ነው። ለምንድን ነው ግን ይሄን ያልበላ ነው? እሺ ይጣፍጣል። ምን ነገር ነው ያደረገው? እስቲ ግባሽ ለያሾ እንግዲህ ሁላችንም እንደምናውቀው በሐሜት እሷም ማትታማም ሐሜት ምንድነው ከቡና ጋር ይጣፍጣል አይደል የሚባለው። ቡና እየጠጣች ከጓደኛዋ ጋር እንዲህ ቦጫጨቋቸው። በሌላ በኩል ደግሞ ሁላችንም እንግዲህ የተፋቱ ባለትዳሮችን በማስታረቅ የምናውቀው ፓስተር ቸሪ በዚህ ዙሪያ የማስተላልፈው መልእክት አለኝ ብሎ ትንሽ መግለጫ ሰጥቷል። እሱም ቪዲዮ እንከታተል። በትዳር ያላችሁ ክርስቲያኖች ከዚህ በፊት አንስቼዋለሁ። በትዳር ያላችሁ ክርስቲያኖች መኝታችሁን ጠብቁ። እርስ በርሳችሁ አንዳችሁን ጠብቁ። ወደ ዝሙት ፈተና ውስጥ የሚከት መሰናክል አንዳችሁ ለአንዳችሁ አትሁኑ። አንዳችሁን አትግፉ። እርስ በርስ ተቀባበሉ። እግዚአብሔር የሰጣችሁን የፍቅር ጓደኝነታችሁን ጠብቁና ኑሩ። እርስ በርስ ያላችሁን ጓደኝነት ጠብቁ። መንፈሳችሁን ጠብቁ። አልጋችሁን ጠብቁ። እርስ በርስ ያላችሁን ፍቅር ጠብቁ። የፍቅር ጨዋታችሁን ጠብቁ። አንዳችሁን አትከልክሉ። ፓስተር ቸሪ እንግዲህ ትልቅ መልእክት ነው ያስተላለፈው። በዚህ በጾሙ ሰርግ ማድረግ መደገስም እንግዲህ ተገቢ እንዳልሆነም የሚያሳይ ቪዲዮ አጭር ቪዲዮ ሰርቶላችሁ እስካሁን ድረስ እንግዲህ ይደርሳችኋል ብዬ አስባለሁ። ይህንን ቪዲዮ ከሰሙን በኋላ ትልቅ ትምህርት እንደሚኖራችሁ ያውቃሉ። ይህ ሳምንት ደግሞ የታላቁ አብይ ጾም የመጨረሻ ሳምንት እንደሆነና ሰሙነ ሕማማት እንደሆነ የሚታወቅ ከዚህ ጋር በተያያዘም አባ ገብረ ኪዳን እንግዲህ በሕማማት ሳምንት ምን ማድረግ እንዳለብን የሚያሳይ መልእክት አስተላልፈዋል። እንከታተል። መስቀል የማንሳለመው በዚህ ሳምንት ነጻነት ስላልተሰጠ ድነት ስላልተደረገ ሳይሆን እሱ ነጻነት እያለው ነጻነት እንደሌለው እንደ ባሪያ ቅዱስ ጳውሎስ ወነሳ አርአያ ገብር የባሪያን መልክ ይዞ መጣ ብሎ ፊልጵስዩስ ምዕራፍ 2 ላይ እንደተናገረ ቁጥር 8 ላይ ባለጸጋው ድሃ ሆነ የባሪያን መልክ ይዞ መጣ እንዳለ የባሪያን መልክ ይዞ መጣ የተባለው ንጉስ ስለሆነ ንጉስ እሱ የባሪያን መልክ ይዞ የማይታሰረው ታሰረ ነጻነት እያለው እኛም በነጻነት ዘመን ለ5 ቀን መስቀል ሳንሳለም አዝነን ተክዘን ቤተክርስቲያን ጻይሏን ጽዋዋን ልብሰ ተክህኖዋን ሁሉ አውጥታ እያዘነች ለፈጣሪዋ ተሰነብታለች። ለኛ ብለን ሁሉ ወርክልን እኛ ማህሌት እንድንቆም ትምህርት እንድናስተምር ወንጌል እንድንማር እንድናስተምር እንድንጠመቅ እንድንቆርብ ገነት መንግስተ ሰማያት ገብተን እንድንኖር ከሞት ነፃ እንድንሆን ያደረከን አንተ እንደ ባሪያ ታስረህ ነው ለማለት ሰሞኑን ያን ስራቱን ለማሰብ ይህን እናስባለን ማለት ነው። ትምህርቱን እንግዲህ እንደተከታተለው በጣም እጅግ ትልቅ ትምህርት እንደሆነ ተስፋ አደርጋለሁ። የሰማነውን በልቦናችን ያሳድር። ቤተሰቦች እንግዲህ የአብርሽና የሩታን የሰርግ ሙሉ ቪዲዮ አሳየን ስትሉ ለነበራችሁ ይዤላችሁ መጥቻለሁ። እኔ ከወዲህ ልሰናበታችሁ። ቪዲዮ ላይክ ሳታደርጉ ጀመራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ አሪፍ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። የአብርሽና የሩታን ቪዲዮ ተጋበዙልኝ። አንዳንድ ጊዜ ለሚያልፉ ቀናቶች የሚያልፍ ነገር አትናገር ማለት የዚህን ጊዜ ነው። አንዳንድ ሰዎች በቃ እርግጠኛ ነኝ አልመሰላችሁም ይሄ ቀን እንደሚመጣ ማለት ነው። ለዚህ ክብር እንደምንደርስ አልመሰላችሁም። ግን ዛሬ ደግሞ ያው ለዚህ ክብር በቅተናል እና ምን እንደምል ራሱ ቃላት ያጥረኛል። የምሬ ነው የምላችሁ። በጣም ውስጤ ላይ የሆነ የማይሽር ጠባሳ አለ አይደል? ያልፋል እኮ ሜቢ ባያልፍ መስሎሽ ከሆነ ኦልሬዲ አልፏል። ግን
አንቺ ግን እኔ ላይ ጣልሽብኝ ጠባሳ አይሽርም። የምሬን ነው የምላችሁ። ዱላ ይሽራል እግዚአብሔርን፣ ግን ከአንደበት ከምላስ የሚወጣ ቃል ግን በጣም ነው የሰው ልጅ የሚሰብረው። በጣም ነው ቅስም የሚሰብረውና አይዶን ነው ለምን በዚህ ልክ እንደዚህ እኔ ላይ ለመሆን እንዳሰብሽ አላቅም። የኛ አይነት ህይወት ነገ ላይ እናንተም ሊገጥማችሁ ይችላልና በእኛ ብዙ ነገር እንድትማሩ ፈልጋለሁኝ። ትዕግስትን እንድትማሩ ፈልጋለሁ። ጽናትን እንድትማሩ ፈልጋለሁ እና በትዕግስት ነው ዛሬ ላይ መድረስ የቻልነው ማለት ነው ቤተሰቦችና ባለፉት ዓመታት ስንቱን አሳለፍን፣ ስንት ስንታየን መከራ ሲፈራረቁብን በተራ ደቂቃ አልፎ ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኛል። የእውነት በጣም ደስ ብሎኛል። በጣም ብዙ የደከምኩበት፣ በጣም ብዙ የተባልኩበት እግዚአብሔር ይመስገን ብቻ ነገሮች ሁሉም ነገር አልፎ ለዚህ መድረሳቸው በጣም 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 ደስተኛ አድርጎኛል። እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔርን አመሰግናለሁ። ማለት በጣም ብዙ ነገር ያየሁበት፣ በጣም ብዙ ነገር የተማርኩበት፣ በጣም በጣም ብዙ ነገርን ያሳለፍኩበትን እንግዲህ አለ አይደለ እናንተም ታውቁታላችሁ ሁሉንም ነገር። እግዚአብሔር ይመስገን ዛሬ ላይ ደርሻለሁኝ እና ዛሬ እንደምታዩት ተመሳሳይ ቲሸርት ለብሰናል። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ለኔ ማለት ነው የደስታዬ ቀን ነው፣ ግማሽ ደግሞ የሀዘኔም ቀን ነው። እውነቱን ስነግራችሁ ማለት ነው የደስታዬ ቀን ለዚህ መብቃታችን በጣም ደስተኛ ነኝ። እውነቱን ስነግራችሁ ማለት ነው ብዙ ነገሮችን አልፈን ይህንን ልብስ ለመልበስ መድረሳችን ለኛ ትልቅ ነገር ነው፣ ትልቅ ነገር ማለት ነው። ግን ደግሞ ግማሽ ያዘኔን ያልኳችሁ እንደሆነ ታውቃላችሁ ቤተሰቦቼ፣ እዚህ ለመድረሳችን ብዙ ነገሮችን አሳልፈን ብዙ ነገሮችን አይተን መተንበታልና እግዚአብሔር ነው የምላችሁ። እኔ በቃ የሆነ ያለፉት ነገሮች አልፈዋል፣ ግን ደግሞ የተባልናቸው ነገሮች ስንት ብዙ ነገር ምን ያልተባልኩት አለ ቤተሰቦቼ። እና ይህ ቀን ለኔ ሁለት ነገር ማሳለፍበት ቀን ነው እውነቱን ስነግራችሁ ማለት ነውና በህይወቴ ብዙ ተፈትኛለሁኝ። ግን እኔና ሩታ አንድ ላይ ከሆነም በኋላ እንደተፈተንኩ ፈተና የትም አልተፈተንኩኝም። እኔም ሩታም ቡታጀራ የመኖር እቅድ ነበር የነበረን ማለት ነው። መጀመሪያ እዛው ለመኖር ብዙ እቅድ ነበረኝ፣ ሀገሬ ላይ ለመስራት፣ ለመለወጥ፣ ለመኖር እንደዛ ነበር ፕላኔ ማለት ነው። እና ዛሬ ላይ ተሰደን ወተን ያው ለመኖር